ናታን እና የዳጣ ቅሌት በአደባባይ ወጣ። ኤቢ በስልኳ ቪዲዮ ቀርጻ አሳየች ለአቶ ደረጀና ለወይዘሮ ማርታ። ጨለሉ። ጉድ ጉድ! በጣም በሚያሳዝንና በሚያስከፋ በሚያስደነግጥ ሁኔታ አቶ ደረጀ ዳጣን ናታን ያላትን ነገር በፍጹም እያመነ አይደለም። እናም አቶ ደረጀ እሳት ለብሶ እሳት ጎርሶ እንዴት እንደዛ አይነት ነገር ታደርጋለህ ናታን? ይህንን ነገር በተደጋጋሚ ጠይቄህ ነበረ። ነገር ግን አንተ ኤቢንም ሆነ ዳጣንም ከእህትነት ውጪ ለሌላ ለምንም ነገር እንደማልመኛቸውና እንደማልፈልጋቸው ሁሉ ጨምረህ ስትናገር ነበር። ታዲያ ይሄ ቅሌት ምን ይባላል? በዛ ላይ ደግሞ እኔ ጭራሽ እሌለሁበት ቤት እንደ አይነት ሮማንቲክ የሆነ ነገር የእውነት በጣም ያሳፍራል ብሎ አለው። እባክህ አባዬ ሁሉንም ነገር ላስረዳህ፣ አንተ እንደምታስበውና እንዳሰብከው አይደለም እንዳሰብከውና እንዳቀድከው በፍጹም አይደለም አባዬ። እናም ተረጋጋ ብሎ ቢለው እስኪ ንገረኝ፣ ምኑን እንድረጋጋ ነው የፈለግከው? ወይዘሮ ማርታ እና ኤቢ እማዬ አየሽ፣ ያንቺዋ ዳጣ ያንቺዋ ብልህ ሴት ያንቺዋ ጨዋ ሴት፣ ነገር ግን አንቺን ደፍራ አባቴን ተደፋፍራ ሶፋ ላይ ሮማንቲክ እየሰራችና የፍቅርን ታሪክ እየተረከች ትገኝልሻለች ብላ ስትላት ኤቢ አሁንስ አታሳብጅኝ፣ እኔ በፍጹም አላምንም ብላ ስትል ስልኳን ስታሳያቸው ጭራሽ አፏን በእጇ አፈነችና ጉድ ጉድ እያለች በጣም ገረማት። ምን እኔ በፍጹም የማልጠብቀውና የማላስበው ነገር ነው። እንዴት ነው ዳጣና ናታን በዚህ ልክ ተቀራርበው ጭራሽ ፍቅር እስከ መገላለጽ የደረሱት? ይህማ በገዛ ቤቴ ተደፍሬያለሁኝ ማለት ነው ብላ ስትል አየማየ እኔ እኮ ጥንቱንም ጧቱንም ነግሬሽ ነበረ። አንቺ ግን እኔን ከማመን ይልቅ የራስሽን ጆሮ ብቻ ሆነ የምታምኙ። ለማንኛውም ከዚህ በኋላ ዳጣ ከዚህ ቤት መውጣት አለባት፣ ካልሆነ ግን እመኝኝ ብላ አለቻት። እማዬ እኔን ታጭኛለሽ ወይ ዳጣን ትመርጫለሽ ወይም ደግሞ እኔን ትመርጫለሽ ብላ አለቻት። ናታን ለአንዴና ለመጨረሻ ጊዜ ዳጣ ሁሉንም ስሜትሽን እንድታስረጅኝ እፈልጋለሁኝ ብሎ አላት። ምን አልገባኝም። ቆይ አንተ ደግሞ ስለምን ስሜት ነው የምታወራው? ምን ነው? ይኸውልሽ ዳጣ እኔ አንድ ጊዜ ከሄድኩኝ በፍጹም አልመለስም፣ ድጋሜም ደግሞ አልጠይቅሽም። እናም እኔም እኮ የራሴ ስሜት አለኝ። ስለዚህ የእውነት የማትፈልጊኝና ለእኔ ምንም አይነት ስሜት ከሌለሽ እኔም ወንድምሽ አንቺም ደግሞ እህት የሆነች ትቀጥያለሽ ብሎ አላት። እና መልስሽን እጠብቃለሁኝ ብሎ ሲላት እኔ እኮ ፈራሁኝ ብላ አለችው። ቆይ ምንድን ነው የሚያስፈራሽ? የሚያስፈራ ነገር አለ እንዴ? አዎና፣ ለምንድን ነው የማያስፈራው? በአንድ በኩል ኤቢ ትወድሃለች፣ በሌላ በኩል ምን? ዳጣ አትጨርሽው እባክሽን ተናገሪ። ትሰሚኛለሽ? እኔ እኮ ኤቢን እንደማልወዳትና እንደማላፈቅራት አንቺም እኔም ጠንቅቀን እናውቃለን። ነገር ግን ለምንድን ነው በዚህ ልክ ራስሽን ለመስዋዕትነት የምታደርገው? እሷ ቅንጣት ታክል ለአንቺ እኮ አታስብልሽም። እንደውም ከዚህ ከቤት ብትወጭና እንዲሁም የሆነ ነገር ብትሆኚ በጣም ደስታዋ ነው ብሎ ሲል እኔ ታዲያ እሷን አይደለሁም ናታን። ምክንያቱም እኔ እሷን ከሆንኩኝ ታዲያ እኔ እንዴት ነው ከእሷ ልሻል የምችለው ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ወይዘሮ ማርታ የሰማችው ጉድና ቅሌቱ በገዛ ቤቷ ሲሆን እጅጉን አሳፍሯታል። ናታንን ጠርታ ናታን
የእውነት እኔ ለዚህ አልጠበቅህም ነበር። እንዴት ነው ደሬ ከመሄዱ በዚህ በጨለማ ሰው ሁሉ በተኛበት አንተና እሷ እንደዚህ አይነት ነገር የምታደርጉት ብላ ስትል እንደማዬ ቆይ ምን አደረግን? ምንድን ነው የተፈጠረው ነገር ብሎ አላት። አይ ናታን ለመደበቅ አትሞክር፣ ሁሉንም ቅጂ በቪዲዮ አይቼዋለሁኝ። ኤቢ እስከ ዛሬ ውሸታም ናት፣ ቀጣፊ ናት፣ እንዲሁም ደግሞ ዳጣን ስለማትወዳት ነው እያልን ነበረ። ነገር ግን ክብርም እኮ የሚባል ነገር አለ። በዛ ላይ እሷ ገና ምንም ልጅ አይደለች እንዴ? እንዴት ነው ካንተ ጋር ተንጠራርታ የምትሄደው ብላ ስትለው እትዬ ተረጋጊ፣ ሁሉንም ነገር አስረድሻለሁ እማዬ ብሎ ሲላት፣ አይ ናታን እኔማ አንተን እንደ ልጅ ነበር ማይህ፣ አንተ ግን ቤቱንም ሆነ እኛንም ንቀኸናል። ስለዚህ ተወኝ እስኪ በቃ ተወኝ ብላ ተነስታ ሄደች። በሌላ በኩል ሰላምዬና እንዲሁም ደግሞ ናታን ወደ ናታን ክፍል ሄደችና ሰላምዬ ወይ እስኪ ናታንዬ ትራሱን ጨምርልኝ ብላ አለችው። ከዛን ትራሱን ጭምር ሲያደርግላት እንዴ ቆይ ግን እያመመሽ ነው እንዴ? አየህ ያንተም እናት እንደዚህ አድርጋ ነው ያሳደገችህ እና በጣም ጭንቀትና እንዲሁም ደግሞ መከራ አለው። ግን ደግሞ እናትነት በጣም ደስ ይላል ብላ ስትለው ልክ ነሽ፣ እውነት ለመናገር ለማዬ ምንም ነገር አላደረኩላትም እና ደግሞ እማዬ ለኛ ስትል በጣም እጅግ ከባድ መስዋዕትነት ከፍላለች ብሎ አላት። አይ ይኸውልህ ናታንዬ አባትህ ከሚሰጥህ ብር አጠራቅመህ ቡና ገዝተህ ላክላት፣ እንደምትወዳት ንገራት። እንዴ ሰላምዬ ግን እኮ ቡና የምትገዛበት እማዬ አላት አይደል? አይ ልጅ ያንተ ይለያላ። ያንተ የልጇ እንደምታስብላት ስታውቅ፣ እንደምትረዳት ስታውቅ፣ በቃ ሁሌም ከጎኗ መሆንህን ስታውቅ በጣም ነው ደስ የሚላት። ስለዚህ እንደዛ አድርግ ብላ አለችው። እሺ ሰላምዬ ይልቁንስ እኔ ዛሬ አንድ ደስ የሚል ነገር አለ ልነግርሽ እችላለሁ። እንደዚህ ከሆነማ ልደላደል። መቼም ስለ ዳጣ ነው አይደል የሚሆነው? አዎ ስለ ዳጣ። እና ምን አለችህ? መቼም እሺ አለችህ? አይ እንደዛ ባይሆንም በተዘዋወሪ ግን ያው እሽታዋን የተቀበለች ይመስላል። እስኪ እያንዳንዱ ነገር ንገረኝ፣ ምን ተፈጠረ? ያው ነገር ሰርቷል ማለቴ ማኩረፌና መዝጋቱ እና ምንድነው የተፈጠረው ነገር እያለች ደጋግማ ስትጠይቀኝ ለእኔ ያለሽን ስሜት ንገሪኝ ብዬ ስላት ኤቪ እኮ ትወድሃለች፣ ኤቪ ደግሞ እህቴ ናት እንጂ እኔማ አለችኝ ብሎ ሲል አየህ እሷማ ጥንቱንም ጧቱንም ላንተ ስሜት አላት፣ ትወድሃለች። ስለዚህ ከዚህ በኋላ እንድትጎዳት አልፈልግም። በዛ ላይ ደግሞ በወግ በማድረግ መሆን አለበት። ይኸውልህ ዝም ብሎ ተነስቶ ሌላ ነገር ማድረግ ሳይሆን በክብር እሺ፣ የእሷንም ክብር አስጠብቀህ አንተም ደግሞ ቤተሰቦችህ የሚኮሩብህና የቤተሰብህን ክብር አስጠብቀህ ብላ አለችው። ሰላምዬ እሺ እኔም እውነት ለመናገር ለእንደዚህ አይነት ነገር በፍጹም አልፈጥንም ብሎ አላት። በሌላ በኩል አቢገር የእርግዝናውን ጉዳይ በደንብ አድርጋ ድቅቅ አድርጋ አውቃለች። እናም ለእናቷ ሁሉንም ነገር ስትነግራት እናቷ ወደ ፈጣሪዋ መጸለይ ጀመረች። አምላኬ ሆይ ጌታዬ ሆይ እባክህን ይችን ልጅ ሌላ ምንም እንድታረግብኝ አልፈልግም፣ ብቻ ግን ልቦና ስጥልኝ። በዚህ አያያዝ እኮ ከማንም ጋር መተዳደርም ማደርም አትችል፣ እኔ በጣም ጨንቆኛል እያለች ለአምላኳ ጸለየችላት። ውሃ መቼም እያደር ጉድና ጅረት ከስተኋላ ነው እንደሚባለው ጉዱን ይዛ እየመጣች ነው። እናም ምጥንና እሷ ቁጭ ብለው እያወሩ ባሉበት ሰዓት መርፌውን እኮ ሰጥቶኛል ብላ አለቻት። ምን ያ ሰውዬ? ቆይ እንዴት ትቀበያለሽ እንዴ? እሱ ራሱን ሲወጋ አይቼ ነዋ። ቆይ ግን አባትሽ ሲመጣ ካየው የሚለቅሽ ይመስልሻል እንዴ? ከዛ ይህን ሁሉ ጉድ የሰማችሁ ማርታ በጣም ተናደደች እና ምንድነው ያደረጋችሁት እናንተ ልጆች? ምንድነው ያደረጋችሁት እስኪ ንገሩኝ ብላ ስትል እውነት ለመናገር እኔ ምንም ነገር አላደረጉም እማዬ፣ ግን አርጋለች ያው ውሃ። ከዛ ውሃ ምጥን ግን በኋላ በፍጹም ማንንም ማውራት አልፈልግምሽ
እንዴ ተናገሪያ ታዲያ የሁሉንም ተማሪ ህይወት ያበላሸው እሱ አይደል? በዛ ላይ ተው ሲባል እንኳ አይሰማም እማዬ ብላ ስትል ውሃ እስኪ አምጪ ሂጂና ብላ መርፌውን ስታመጣው መርፌው ውስጥ በጣም ብዙ መድኃኒቶች አሉ። ቆይ ይህንን ነገር ወቅተሹ በነበር ምንድን ነው የሚወጣኝ? ኧረ ተይ ውሃ ተይ፣ ቢመክሩሽ ቢዘክሩሽ በቃ ጅል እንደሆንሽ ነው ማለት ነው የምትቀሪው። ደረጀ ያላየው ጉድ እያለች እየተናደደች ሄደች። በቃ ለማንኛውም ሰላምዬ እስኪ ውሃ አምጪልኝ ብላ ሰላምዬ ውሃ ሰጠቻትና ቁጭ በይ እስኪ እንደ እናትና እንደ ልጅ እናውራ ብላ አለቻት። እሺ እትዬ እንዴት ነው ልጁ? እያደገ ነው? እያደገች ነው መሰል። ምን ነው ሴት ናት እንዴ? አላውቅም እትዬ፣ ግን ደግሞ ያው ሴት ትመስለኛለች። እኔም ሴት ብትሆንልኝ በጣም ደስ ይለኛል ብላ ስትል አይዞሽ፣ ሴትም ይሁኑን ዋና የተባረከ መሆኑ ነው። ግን እናትነት በጣም ደስ የሚል ነገር ነው ብላ አለቻት። አዎ በጣም ደስ ይላል። የሌለ ስሜት ነው የሚሰማው። እንዴ ከዚህ በፊት አቀሻል እንዴ? ማለቴ ልጅ ወልደሽ አይተሽ ታውቂያለሽ? ኧረ እትዬ በፍጹም እያለች ኩል ትፍትፍ ስትል እሺ ግን እትዬ አንድ ጥያቄ ልጠይቅሽ? እሺ ጠይቅኝ። ያው ማለቴ ልጅ ወልደሽ ጠፍቶብሽ ያውቃል? ከዛ ምን? የምን መጥፋት? ስለምን መጥፋት ነው የምታወሪው? እንደማየ ያው ጠየቅኩሽ አይደለም እንዴ? እኔ ምንም አይደለም ያው አለ አይደለም። ታዩ በቃ። ከዛም በኋላ አይ እንግዲህ ዳርዳርማ አትበይ፣ እስኪ ንገሪኝ፣ ያየሽውን ነገር ንገሪኝ። አረ በፍጹም እዩልሽ፣ ያው ስሜትሽን እኮ እንድነግሪኝ ብዬ ነው፣ ስሜትሽን ብቻ ንገሪኝ ብላ ስትላት አለ አይደለ እውነት ለመናገር በጣም ይከብዳል። ግን ደግሞ ያው መርሳት ማለት እትዬ የወለድሽውን ልጅ መርሳት እንድስልሽ እኮ ያው ለመኖር ግድ የሆነን ነገር ትረሽ የለም እንዴ? እናማ እንደዛ ማለቴ ነው። ስለዚህ አንቺን ብትሆኚ የሆነ ነገር ከተፈጠረ የተሻለ ነገር ሊመጣ ነው ብለሽ ለበጎና ለመልካም ነው ብለሽ ማስቀመጥ ነው እንጂ እዛው ላይ ግግም ማለት ችግር ነው። በነገራችን ላይ እውነት ለመናገር እንደ እውነቱ ስነግርሽ እሺ የወለድሽውን ልጅ አይደለም እንደዚህ ሳታቂው ምንነቱን ደሙን ሁሉን ነገር አብሮች ሳይሆን መቼም ቢሆን መርሳት የማይቻል ነገር ነው እመኝኝ ብላለቻት። እናትዬ በቃ ምንም ነገር ቢሆን አይረሳም ማለት ፈልጌ ነው። እሺ እና አሁን አትነግሪኝም እንደ? ኧረ እትዬ በፍጹም ያው አለ አይደለም እኔ ስሜቱን የልጅ ስሜት ያው እናቱኝ ስለማላቀው ለዛ ብዬ ነው። እንደዛ ከሆነ አታስቢ ማለትማ እናት ስትሆኝ ነገ ጧት ሁሉንም ነገር ትረጀዋለሽ ማለት ፈልጌ ነው። ደግሞ በጣም እቃዎችን እንደዚህ አታንሽ ብላ አለቻት። እትዬ እሺ ምንም ችግር የለው እንግዲህ መቼም ዳጣና ያው የኤቢ ነገር የታወቀ ነው እንደማይረዱሽ ውሃ ትሻል እንደሁ እንጂ ብላ ስትል በጣም ክት ብላ ሳቀች። አየትዬ ጭራሽ ውሃ አልሽ አይደለም? አዎ ለማንኛውም እግዚአብሔር ይመስገን፣ ያው ፈጣሪ ይመስገን፣ ምንም ችግር የለውም፣ ሁሉም ፈጣሪ በፈቀደው ነው የሚሆነው ብላ አለች። አይዞሽ እሺ ብላ አለች። ውድ የህያቤቴ ቤተሰቦች የዛሬው ዳጣ ይህን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ